የከተሞች የኮሪደር ልማት ትሩፋቶች ውስጥ ለዜጎች የስራ ዕድል መፍጠር ይገኝበታል። ይህ ዕድል ከደረሰባቸውና ተጠቃሚ መሆን ከቻሉ መካከል በወላይታ ዞን አረካ ከተማ ተወልዶ ያደገው ዮርዳኖስ ምትኩ አንዱ ነው። ዮርዳኖስ ከከፍተኛ የትምህርት ተቋም ትምህርቱን በመጨረስ ስራ ሲፈልግ የነበረ ሲሆን አሁን ላይ ኮሪደር ልማት በከተማው በመሰራቱ ከጓደኞቹ ጋር በመደራጀት ካፌ ከፍተው እየሰሩ ይገኛሉ። እዚህ ቦታ ላይ እየሰራን ያለነው እንግዲህ ተደራጅተን ካፌና ሬስቶራንት ነው የከፈትነውና መጀመሪያ ለእይታ ማይመቸው አሁን ግን ሞር ሰው ራሱ ለመቀመጥ የሚመችበት ቦታ ሆኖ መርጦ የሚመጣበት ቦታ ሆኗል። ኮሪደር ልማቱ በሰጣቸው እድል ተጠቅመው ዮርዳኖስና ጓደኞቹ ከስራ ጠባቂነት ወደ ስራ ፈጣሪነት ተሸጋግረዋል። በዮርዳኖስና ጓደኞቹ ስራ እድል ከተፈጠረላቸው መካከል ታምራት ተስፋዬ አንዱ ነው። እሱም ኮሪደር ልማቱ ባስገኘለት እድል ተጠቃሚ ሆኗል። ኮሪደር ልማት ከመጣ በኋላ እዚህ ማሽን ተቀጣሪ ሆኜ የሰራው ይገኛለሁ። ደግሞ ብዙ ጥቅሞች አሉ። ከዚህ በፊት የተለያዩ ኢትዮጵያ ክልሎች እጄ ስራ ሲሰራ ነበር። አሁን ግን ይሄ ከተፈጠረ በኋላ ወደዚህ መጥቼ በቤት ሆኜ ሲሰራ በጣም ወጪም በመቀነስ የቤት ኪራይ ምናምን ብዙ አለ ሌሎች ኢትዮጵያ ክልሎች ሲሰራ። አሁን ግን ሁሉም ነገር ተቀንሶልኝ ከሚከፈለው ደሞዝ ወጪውን ገቢው ኖርማል አድርጎ እየተጠቀምኩ ነኝ። በስሮቻችን ብዙ ሰራተኞች ከ10 በላይ ሰራተኞች አሉ እና እነዚህ ሰራተኞች ሁሉ ለነሱ ለሁሉም የስራ እድል ተፈጥሯል። ከነዛ ውስጥ ሌሎች እንዲሁ ዝም ብሎ እነሱም እንደኛ ነበሩ እና እኛ ስራ እድል አግኝተን ለነሱም ደግሞ የመፍጠርን እድል አግኝተናል። አሁን በኮሪደር ልማቱ ውበትን ከመላበስ አልፋ ለወጣቶች የስራ እድል መፍጠር የቻለችው አረካ ከተማ ከዚህ ቀደም ለኑሮ ፈታኝ የሚሆኑ የጽዳት መጓደል ይታይባት እንደነበረ ነዋሪዎች ያነሳሉ። ከዚህ በፊት ይሄ ቦታ አይንም ማራኪ አልነበረም። ሰው ዝም ብሎ አጥር ስለነበረ ሰው ሽንትም ይጠቀማል ኦልሞስት። ስለዚህ አሁን ደግሞ ሲታየው ኦልሞስት ራዲካል ቼንጅ ነው። ማንም እንግዳ የሆነ የከተማው ነዋሪ ተሆነ እንግዳ የሆነ ሰው ራሱ መጥቶ መኪና ቆመውን ለተለያየ ነገር ቢወጣ ሻይ ቡና ይላል። አካባቢው ይባርካል፣ ግሪን ነው። ስለዚህ ይሄ ለህዝብ ለመኖርም ለመዝናናትም ስፔሻሊ ከተማው ምቹ አድርጎታል። ከልጆቹ ጋር ለመቀመጥ እንደዚህ አይነት ቦታዎች ብዙም የሉም አረካ ላይ። እውነት ለመናገር ይሄ ኮሪደር ልማት ደግሞ ከዛ አንግል በጣም ሰፊ ግሉ የሆነ ጠቀሜታ ለማህበረሰቡ እንዳለ እናንተ ማይታችኋል። ደሞም ያየን ያለነው ነገር ነውና አብዛኛው ሰው ማታ መጥቶ ይቀመጣል ከጓደኛው ጋር ከቤተሰቦቹ ጋርና የግል ጊዜያቸውን ያሳልፋሉ በዚህ። አሁን ላይ ግን ከተማዋ በኮሪደር ልማት ምቹ በመሆኗ ነዋሪው ከፍተኛ ደስታ እንደተሰማው የገለጸው የከተማው አስተዳደር ለነዋሪው ድርብ ጠቀሜታ ይዞ እንደመጣም ጠቁሟል። እንደ ከተማችን ኮሪደርን እኛ ጀምረናል። በጀመርነው ስራ ህዝባችን በጣም ደስተኛ ነው። በመጀመሪያ ደረጃ ኮሪደርን በፊት ሰው እኛ ስንጀምር የነበረው አመለካከትና አሁን ካለቀ በኋላ አገልግሎት ላይ ከዋለ በኋላ ያለው አመለካከት ቶታሊ የተለያየ ነው። ኮሪደር ውበት ብቻ አይደለም። ኮሪደር ስራ ውስጥ ብዙ ኮምፖነንቶችን የያዘ ነው። አንደኛውና የመጀመሪያው ከተማን ማስዋብ አንዱ ፓርት ነው። ከተማ ማስዋብ ውስጥ ደግሞ ሌላ ሁለተኛው ስራ እድል ፈጠራ በውስጡ ይገኝበታል። በሌላ መልኩ በከተማዋ የተሰራው የኮሪደር ልማት ከተማዋ ውበትን በመላበሷ ከነዋሪዎቹ ባለፈ ወደ ከተማዋ ጎራ የማለት እድል ለሚገጥማቸው ሁሉ ጥሩ ማረፊያ ሆናለች። ከዚህ በፊት በአዲስ አበባ በተለያዩ ከተማዎች ስናይ ነበር እንደዚህ አይነት ነገር በልባችን ስንመኝ ነበር። ግን መንግስት ይሄን ልማት በመስራቱ እኔ ሳስብ በጣም ከተማችን ያማረ ውብ የሆነ ለብዙዎች ደግሞ መዝናኛ ቦታ ለብዙዎች ደግሞ ቪዚት የሚያደርጉበት ቦታ የሆነ ነውና ከዚህ በፊት ማቃት አረካና አሁን ማቃት አረካ በጣም ትለያለች። አረካ ኮሪደርን ዛሬ ያስጀመርን እንጂ አልጨረስነው። ነገ ከነገ ወዲያ ከአንድ አመት በኋላ ከዚህ በተሻለ ሁኔታ እንድትቀጥል ባለቤት ተገኝቷል፣ ተፈጥሯል። ያም ህዝቡ ባለቤት ሆኗል ብለን መውሰድ እንችላለን።